ከአብርሃም ህይወት እንድትወጪ እፈልጋለሁ። በቃ ይሄንን ልነግርሽ ነው የመጣሁት። ያደረግሽ ያለሽው ነገር ሶስቴ ከህይወታቸው ወጥቼ ሞክሬዋለሁ። የሱን ሰላም የሱን ደስታ ድጋሚ አሁን ውጪ ድጋሚ ሄርሜላ በቃ ከዚህ በላይ ላዳምጥሽ አልችልም። በቃ ከወንድሜ ራስ ከዚህ በኋላ ውረጂ። እኔ እውነት በጣም ትዕግስቴን እየተፈታተንከው ነው። በዚህ ልክ አሁንም የአብርሃም ወንድም ስለሆንክ ነው እዚህ ጋር ዝም ብዬ ላዳምጥ የምችለው እንጂ ላገኝሽ እንኳን እንዴት ነው አንቺ ግን የባለ ትዳር የሰው ባለ ትዳር የሆነ ሰው እንዴት ነው ነጥለሽ የምትወስጂው? ነገሮችን በቀጥታ መስመር መረዳት ብችል የእውነት እኔ ለወንድምህ መጥፎ ሰው እንዳልሆንኩኝ በጣም ግልጽ ነው። ስላፈቀርኩት ስለወደድኩት ኦር ሰምቲንግ ለሱ በማደርገው ውለታ እንኳን ቢገባክ ማለት ነው። ኦፍ ኮርስ ሚስት አለው ትሰማኛለህ። አማላቀው ነገር አይደለም ያንቺ ፍቅር አያስፈልገውም እሱ እኮ ስለሰራት ነው። አቤላ በቃ አፈን እንዳከፍት አይመለከተም። ዝም በል እኮ አፈን እንዳከፍት በከፍት ምን ታመጣለህ እኮ አፈን እንዳከፍት በከፍት ምን ታመጣለህ? ምንም የምታመጣው ነገር የለም። ይሄን ጸብል ኧረ በእግዚአብሔር ኤፍሬም አንተ የሰው ትዳር ነው ማበረሽ ትፈልገው አይመለከትም። የሰው ትዳር አይመለከት። በአብርሃም ጉዳይ አንተ ማን ነህ? ወንድሙ ስለሆንኩኝ የሱን ህይወት አንተ ትኖርለት? አዎ ወንድሙ ስለሆንኩኝ አትኖርለት። ወንድሙ ስለሆንኩኝ አንተ እሱ ያላባረራት አንተ ወንድሙ ስለሆንኩኝ ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ቤተሰቦች ዛሬም በአንድ ቪዲዮ ወደ እናንተ ተመልሼላችሁ መጥቻለሁ። ያው እንደሚታወቀው ከዚህ ቀደም ከአቤላ ጋር በመሆን ትንሽ ያለመስማማት ችግር ተፈጥሮ ሄርሜላንም ለማግኘት ሞክረን ነበር። ሄርሜላ ስንቆይባት ልናገኛት አልቻልንም። ሄደን ነበር ስንደውላትም ስልኳ ዘጋችብን እና ያው በሰዓቱ ከሄርሜላ ጋር አልተገናኘንም። የዛን ሰዓት አግኝቻት ባወራት ኖሮ በጣም ደስ ይለኝ ነበር። እስከ ዛሬ ቀኑም አይራዘምም ነበር። የዛን የቋጨው ነበር ሁሉም ነገርና ዛሬ በአንድ ቪዲዮ ትችላችኋለሁ። እሱም ሄርሜላ ጠርቻታለሁ። ሄርሜላ ማግኘት ፈልጋለሁ። እስከ ዛሬ አላገኘኋትም። በቪዲዮም በብዙም ነገር ሰድቢያታለሁ። ግን ደግሞ ያ ሁሉም ነገርም አይታ ደግሞ ልትመለስ አልቻለችም። ስለዚህ ዛሬ ደግሞ በአካል ሁሉም ነገር ማውራት ያለብኝ ነገር በአካል አወራታለሁ ማለት ነው። የሰው ልጅ ናት መቼም ይገባታል ነገሮችን ትረዳኛለች። ወጣት ነች፣ እኔም ወጣት ነኝ። በንግግር እንግባባለን ብዬ አስባለሁ። ከአቤላ ጋር እንደዚህ ግብ ተፈጥሮ ከአቤላ ጋር እንድትመጣ አልፈለኩኝም። ብቻሽን ነኝ ያልኳት፣ ምክንያቱም ሌላ አጃቢ አያስፈልግም። እሷን ነው የፈለኩት፣ እሷን ነው ማውራት ፈልገው። እያደረገችው ያለችው ነገር እንደው ተሰማኝ ነገር ነው። ይሄ ሁላችሁ የምታውቁት ነገር ነው። እኔ ብቻ አይደለሁም፣ ሁላችንም የምናውቀው ነገር ነው። ሄርሜላ እያደረገችው ያለችው ነገር ምንም ደስ የማይል ነገር ነው። እኔ ደግሞ እንደሚታወቀው የአብርሽ ወንድም ነኝ። ስለዚህ ሁሉም ነገር ያሳስበኛል። አብርሽ ገደል ሲገባ እያየሁት ዝም አይደል። ስለዚህ እዚህ ልጅ ደግሞ ገደል እንዲገባ እያደረገች ያለችው አንደኛ ብዬ ማስባት ሄርሜላ ነች። ለዛም ነው እሷን ጠርቼ ማውራት የፈለኩት። ምክንያቱም በቃ ከዚህ በላይ አያስፈልግም። አብርሽንም መጉዳትም አብርሽንም ወደ ሌላ ነገር ውስጥ ማስገባትም ከአቤላ ብዙ ነገር አልኩት፣ ግን እሱ ሊሰማኝ አልቻለም። እሱ ይሆናል አብርሽ እንዳይጎዳ አብርሽ ደስተኛ እንዳይሆን ብዙ ነገር ነው እያለ ያለው፣ ግን ጭራሽ እነሱ ሊገባቸው አልቻለም። የኛ አረዳድና የነሱ አረዳድ ጭራሽ የተለያየ ነው። አቤላ የሚያወራው ነገር ደግሞ ምንም ደስ የማይል ነገር ነው። ለሱ ደስታ ብለን ነው ለሱ የሆነ ነገር ብለን ነው። እንደዚህ አይነት ደስታ የለም። የሰው ትዳር ተበላሽቶ የሰው ልጅ ደስተኛ ለማድረግ የማይሆን ነገር ነው። ትዳሩን መመለስ ነው የሚሻለው። ስለዚህ ዛሬ እኔ እንደ ወንድም ማስቆም ያለብኝ ነገር ለማስቆም ነው ወደ እናንተ የመጣሁላችሁ። በቃ እየተደረገ ያለው ነገር ምንም ደስ ስላላለኝ እየሆነ ያለው ነገር ምንም ደስ ስላላለኝ ከዛሬ ጀምሮ ሄርሜላ ከዛሬ ጀምሮ ከአብርሽ ጋር ማየት አልፈልግም። በቃ እስከ ዛሬ ብዙ ነገር ፈጠረች፣ ብዙ ነገር አደረገች። ዝምም አላልኩኝም። በቪዲዮ ብዙ ነገር ብያታለሁ። እናንተም አይታችኋል። ስለ ሄርሜላ በቪዲዮ ብዙ ነገር ብያታለሁ። ብዙ ነገር ማለት ነው። እና ያ ሁሉ ነገር ግን ብያት ልታቆም አልቻለችም ከአብርሃም ጋር ማለት ነው። እና ዛሬ ጠርቻታለሁ፣ እውነታውን እነግራታለሁ። ከወንድሜ አጠገብ እንድትርቅ ማለት ነው። ከዛሬ ጀምሮ ከወንድሜ አጠገብ እንድትርቅ እፈልጋለሁ። እያደረገችው ያለችው ነገር ትዳሩን እየበጠበጠች ነው፣ ህይወቱን እያበላሸች ነው። ከዛሬ ጀምሮ ደግሞ የሰው ትዳር ውስጥ መግባት የለባትም። የወንድሜም ህይወትም ደግሞ ማበላሸት የለባትም። እና ዛሬ እውነታውን ነው የምነግራት። በጣም ተጃጃሉ እነሱ፣ እሷን በጣም አጃጃለችው አብርሃምን። ከዚህ በላይ ደግሞ የሰው ልጅ እሱ ምን እንዳስነካቸው አላውቅም። አብርሃም ምን እንደሆነ አላውቅም። በፊት እንደዚህ አይነት ሰው አልነበረም። ነገሮችን ማገናዘብና ነገሮችን ከብዙ አንግል ነበር የሚያየው። አሁን ግን በአንድ አቅጣጫ ብቻ ነው እያየ ያለው። በአንድ አንግል ብቻ ነው እያየ ያለው። እንደዚህ ደግሞ ተገቢ አይደለም። የሰው ልጅ የሆነ ነገር ሲደርስባችሁ በብዙ አንግል ነው ማየት ያለባችሁ። እና ይሄ ነገር ደግሞ አብርሽ ላይ ማላየውበትም
ብቻ ግን በዚህም ሆነ በዛም ሆነ ያው ከሱ ጋር ብዙ ነገር አውርቻለሁ። ማቆም ካለበት አቆም ብየዋለሁ። አሁን ግን ሄርሜላ ነው ማግኘት ፈልገው። እስከዛሬም ደግሞ ያላገኘኋትም ደግሞ ሄርሜላ ነች። አብዛኞቹ ሰዎች አግኝቻቸዋለሁ እና እስካሁን ግን ያላገኘኋት ሄርሜላ ነች። ስለዚህ እንደውም እኔ ዛሬ በማግኘቴ ደስ ብሎኛል። በቪዲዮ ወይም አላየሁትም ብላ ሰበብ ልታደርግ ትችል ነበር፣ ወይ ደግሞ ብዙ ሰበብ ልታደርግ ስለምትችል ዛሬ በአካል ማግኘቴ እኔ ራሱ በጣም ደስ ብሎኛል። ምክንያቱም የስሜት የተሰማኝን ስሜት እውነታውን እኔ ራሴ በአካል እንደዚሁ ብነግራት ነው የሚሻለው ሁሉም ነገር ማለት ነው። አብዛኞቻችሁም እየጠየቃችሁኝ ነበር ሄርሜላ እንደምንድነው ከወንድም ህይወት ማታረቃት፣ ለምንድነው ስነ ስርዓቷን እንድትይዝ ማታደርጋት እያላችሁኝ ነበር። ዛሬ ስነ ስርዓቷን እንድትይዝ አደርጋታለሁ። በቃ ይበቃል፣ ሁሉም ነገር እስከ ዛሬ ይበቃል። በጣም እንደውም ቆየች፣ በጣም ብዙ ቆየች ብዬ አስባለሁ እንደኔ ማለት ነው። እንደውም እስከ ዛሬ ከወንድም ያጠቀም መራቅ ነበረባት። እሷ ግን ትንሽ ቆየች። ምን ፈልጋም እንደሆነ አላውቅም እኔ እንጃ። እሷም ሴት ልጅ ነች አይደል? በዚህ ልክ ደግሞ እንደዚህ ማድረጓ እኔ ተገቢ ነው ብዬ አላስብም። ሰው ባል መሆኑን እያወቀች እኔ እወድሃለሁ እኔ አፈቅርሃለሁ ማለት ምን አይነት አማርኛ ነው? አሁን ይሄ ተገቢ ነው? ተገቢ ነው ብዬ አላስብም። ምክንያቱም ያው እሺ፣ እንዴት ነህ? ሰላም ነው? እንዴት ነሽ? ደህና ነሽ? አለ ብቻሽን ነበር የጠራሁሽ። ምንድን ነው አንተ ከሷ ስር አጠፋም እንዴ? ምን ችግር አለው? ከሷ ስር አጠፋም። ኤፍሬም ፈልጎኛል አለች። አብረን ደርሰን እንምጣ እንዴ? ከሷ ስር አጠፋም እንዴ? አንተ እሷ ነው አንቺ ነበር አይፈልኩት። ምን ችግር አለው ቢኖር ማለት ነው? አዎ ቅርብ ነው። ለምን ቅር ይላል? እሷን ነበር ማውራት የፈለኩት። ችግር የለውም እኮ። ቆይ አንዴ ከሱ ጋር ሳይሆን መያያዝ ያለብህ ይቅርታ ኤፍሬም፣ ከዚህ በፊት አላቅህም። እንደገና ደግሞ ያው የአብርሃም ወንድም እንደውም ካውቃለሁ፣ ግን ደግሞ ስትደውልልኝ ያው ብዙ ነገር እያወቅኩ ነው እዚህ መጣሁትና ገና ካሁኑ ገና ከማየቴ በጣም ጓያልክ ነውና ከተቻለ ቢያንስ እንደ ተማረ ሰው ተነጋግረን ብንሄድ ደስ ይለኛል። በጣም ጓ ብለሃል። ምናልባት ስራ ይሁን ኦር ሰምቲንግ ያናደደህ ነገር ባላቅም ገና ከመምጣቱ እሱ የምትናደድበት ምክንያት አይኖርም። አንደኛ አንቺ ነው አይፈለኩት ስለማላቅህ ነው። የኤፍሬም የአብርሃም ወንድም እንደሆን ካውቃለሁ። ኤፍሬም እንደሆነ ስምህ ነው ማውቀው። ከዚህ በፊት ስለማላቅህ ግረ መንገዴን ነው አቢላን የጠራሁት። እኔን ማናገር ትችላለህ ማለት እሱ ቢሰማው ምንም ችግር ስለሌለው ብናወራ ደስ ይለኛል። አንተ እንዴት ነው ምን አይነት አስተሳሰብ ነው ያለ? አረ ኤፍሬም ምንድን ነው አትናደድ እንጂ ምን ሆነ ነው? እሺ አንዴ ሄደህ ከዛች ጋር ጠብቅ ሊት ላውራት እንዴ አቤል ስማ እንጂ ኤፍሬም ለምን እንዴ ስማ በቃ ለምንድን ነው ማውራት ፈልጋለሁ። እሷን እኮ አልኩ እሷን በኔ ፊት አላውራትም። ሂድ እዛች ጋር እንዴ ስነ ስርዓት ይኖራል። ምንድነው ችግር? አይ ነው በቃ ስነ ስርዓት ይኖራል። ከዚህ በላይ አንተ በጣም ተጃጃልክ። ይኸው ካሜራ ይዛር እንደ ጠበቀን ሰው የሚያየው ነገር ነው። ስለዚህ አይ በቃ እሱ ወደዛ ሂድ፣ ችግር የለውም በቃ ምንም ነገር አላረጋትም። እዛች ጋር ሲሄድ ነው ኤፍሬም እባክህን ቢያንስ ኤፍሬም ለምንድን ነው የደበረ? ቆይ እኔ መኖሬ ከሷ ጋር ደብረኝ፣ እንደዚሁ ደበረኝ። ከደበረ በቃ ከደበረ ምንም ነገር ይቀራል። አንተ ስነ ስርዓት እንደም እንዴ ሳትጠራ ለብሮ መጣው። እሺ አንዴ ኤፍሬም አንዴ ስማኝ። ጉዳዩ እሷ ነው ነው እኔ ነኝ የፈለኳት። ጉዳዩ እኔ እና እሷ ብቻ ስለሚመለከተው አይመለከትም። አቤላ ቆይ አንዴ አይደለም አንተ የሚመለከተ ጉዳይ አይደለም። አንዴ ተረጋጋ አንዴ። እሺ ኤፍሬም ምንም ይኸውልህ እሱ የመጣው እንደዚህ እንድትረባበሹ አይደለም። ይገባል? ማላቀው ሰው ነው። ቢያንስ በኔ በኩል የሚመጣውንም ነገር ተረዳኝ እኮ። ስሚኝ ከጎኔ ነው ጓደኛዬ ነው። ስለዚህ ከጎንሽ ነው አይደል? አንዴ እዛች ጋር አድርጊው በቃ። ያንቺ ከጎን ልታጠቃኝ ነው? ምንድነው መናገር የምትፈልገው? ማጠቃሽ ካሜራ ደቅኝ ነው እንዴ? ማጠቃሽ እኮ ግራ ገባኝ እኮ። ካሜራ የሚያውቀው ነገር ከሆነ ሚዲያ ላይ ነገር የሚወጣው ነገር ከሆነ አቤላ መምጣቱ ይሄን ያህል ለምን ትረዳ? ምንድነው ያስፈራራው? ካሜራ ይዛ አይደል? እንደዚህ ከዚህ በፊት ምንድነው ያስፈራራው? እንኳን ደስ አለ አንተ የሷ አንተና እንዴ ኤፍሬም ብታናግረኝ የሷ ተሞጋች ነህ አንተ። እንኳን ደስ አለ ይልሽ እዛች ጋር አልሄድም። ቆይ አቤላ እንዴ ዝም በለው እሺ። ታናግረኝ አንተ ራስህ ችግር እየፈጠርክ ነው እንጂ ነገሩን ቀለል አድርገህ አስበው። እኔም እያለሁ አውራ እኮ ነው። ሂድ አንተ ከበሷ ፊት በአንተ ፊት አላወራም። ሴት ልጅ ናት አታስፈራራት ብያለሁ ከዚህ በፊትም። በአንተ ምን አገባ? ስለሚያገባኝ እንዴ አሁን ላስፈራራት ያየው ነገር አለ። በቃ እኔ እኮ ብቻዋን ማልተዋት ለምን እንደሆነ ታውቃለህ? ከዚህ በፊት ያረከው ነገር ስላለ። ምን ያረኩት ነገር አለ? እሺ ምን ያረኩት? ሴት ልጅን ስመታ ወይስ አስፈራራይታ ታውቃለህ? አንዴ ኤፍሬም ስማኝ፣ አንዴ እኔን ስማኝ። ከዚህ በፊት የለቀቃቸውንም ቪዲዮዎች አይቻለሁ፣ የሰጠኝንም ማስጠንቀቂያ አይቻለሁ። ገባ? እንደ ሴት ልጅ መፍራትም ቢሆን የሆነ ነገር ሰምቲንግ አሁንም ቢሆን የአብርሃም ወንድም ስለሆንክ አክብሬ ነው እንጂ እንዳንተ ንግግር እንዳንተ ቃላቶች አይደለም እዚች ጋር መገኘት ያለብኝ ማለት ነው። ስለዚህ ኤፍሬም አክብሬ እዚህ ድረስ ከመጣሁኝ በኋላ ከሱ ጋር ጸብ መፍጠር ምንም አይደለም። እኔ ልታወራኝ አይደል? በቃ አንቺ እንዳወራ ነው የመጣሁት። እሱ ይደቀ ምን አስፈላጊ እኮ አይደለም። ቁጭ ብሎ እኮ ነገ ያየዋል አይደል እንዴ? እሺ ስሚኝ፣
ስሚ ሰዋራ ግን ጣልቃ እንድትገባ አልፈልግም። እሺ አሁንም ቢሆን ሌላ ነገር እንዳታረግባት እንዳትፎክርባት በስተቀር ምንም አይመለከትም። አቤል ማውራት ያለብህን አውራ እኮ አይመለከትም። እኔ እናንተ ፊት ነው የምንተዋወቀው። እንኳን ተዋወቅን ስለተዋወቅን ነገር አናውራ። አንድ ነገር አንተ እንዳልተዋወቅን ሰው ነው እየሆንክ ያለው። ስለዚህ ዝም በል እንዳታወራ እኮ ያለ ካሁን በኋላ እንዳታወራ ወይስ ከዚህ በፊትም የሆነ የሱ መምጣት ደግሞ አሁን ይባስ ነገሩን አናደደኝ። እሺ ቢያንስ እንደተማረ ሰው ተነጋግረን ስለተማርኩኝ ነው እዚህ ጋር ቆሜ እያወራሁሽ ያለሁት። ባትማር ምን ባልተማር ኖሮ ማሳያችሁ ነበር ሁለታችሁም ላይ ማደርገው ነገር። ወንድ ልጅ አያወራም ተግብር በቃ። ሴት ልጅ ደግሞ ጠርተህ ብቻህን ጠርተህ ሌላ ነገር አታርግ በቃ። እሺ ዳንተ እዛች ጋር አሁን እንድንግባባ እያልቻለ ያለው አንተ ስላለክ ነው። እሺ ጆሮን ያዝ ያልሽ ዝም ይበል። አንደኛ ነገር እሱ የመጣበትን ነገር አንዴ ለመርዳት ሞከራ እኮ ዝም ይበል ያልሽ እኮ ዝም ይበልሽ። እሺ ዝም ይላል። ያው አንተ እኔን አውራኝ እኔ አንተን አውራሃለሁ እኮ። እሺ ዝም ይበል እንዳወራ። እሺ እየሰማሽ ነው። ስለመጣሽ በጣም ቴንኪው። እሺ አክብረሽኝ ጠርቼ ስለመጣሽ አመሰግናለሁ። ብዙ ቀን ለማግኘት አንቺን ሞክሬያለሁ፣ አላገኘሁሽም። በቪዲዮም ደግሞ ዋናው ማየትሽ ነው። ግን አይተሽውም ደግሞ ያው ሁሉ ነገርም ሰድቤሽም ያው ሁሉ ነገርም ብዬሽም መተው አልቻልሽም። ሞትሻላ ምናልባት እኔ ካላወቅሽኝ ያብርሽ ወንድም ነኝ። ምናልባት በስም ብቻ ከሆነ ወይ ወንድም ነው ብለውሽ ከነገሩሽ እኔ እየነገርኩሽ ነው የአብርሃም ወንድም ነኝ። ስለዚህ በዛ ልክ ወጥቼ ያው ሁሉ ነገር እያልኩሽ የነበረው ወንድሙ ስለሆንኩኝ ነው እና የሱ ጉዳይ የኔ ጉዳይ ስለሆነ ነው ስለሚያሳስበኝ ነው። እና አሁንም የጠራሁሽ በሱ ጉዳይ ላውራሽ። ስለዚህ እያደረግሽ ያለሽው ነገር ምንም ደስ የማይል ነገር ነው። በቃ ልጁ ባለትዳር ነው። ባለትዳር ተፋቷል። ይፋታ እንኳን ተፋታ። ስለመፋታቱ ላወራ የመጣሁት አንቺ ከአብርሃም እንድትርቂ ነው። ከአሁን ሰዓት ጀምሮ በቃ አለቀ። እየሰማሽኝ ነው? እያስፈራራኸኝ እኮ ነው እንዴ? እያወራሁ ነው እኮ ንግግር ነው እያወራሁ ያለሁት። ምንም አላስፈራራሁሽም። እዚህ ጋር አቤል መምጣቱ ራሱ ሊረብሽ አይገባም ነበር። አንደኛ በጣም ሰዓት ጎርሰ ነው እየጠበከኝ ያለው ገባክ? እና ደግሞ ከዚህ በፊት የለቀቃቸው ቪዲዮዎች እፈራለሁ። ሴት ልጅ ነኝ። እሱን ይዤ መምጣቴም ሊረብሽ አይገባም። ከዛ ባለፈ ደግሞ እሺ ተይው፣ የአቤላን ጉዳይ በቃ አንተ እሺ፣ የአቤላን ጉዳይ ተውኩት። እሺ ቢያንስ ተረጋግተህ አናግረኝ። ከዛ ባለፈ ደግሞ አሁን ያልከው ነገር እውነት እኔ ምን ብዬ ማስረዳት እንዳለብኝ አላውቅም። ያለሽ ምንም ብለሽ እንድታስረጅኝ አይደለም የጠራሁሽ። ማስረዳት የማይጠበቅብሽም ማንም ሰው ማስረዳት የማይጠበቅበትም። በቃ እስከዛሬ ብዙ ነገር አደረግሽ፣ ብዙ ነገር ፈጠርሽ። ከዛሬ ጀምሮ ግን ከወንድሜ ራስ እንድትወርጅ ይፈልጋል። በቃ ይኸውልህ ኤፍሬም፣ ከዚህ በፊት አንተ ያልከኝን ነገር ብዙ ሰው ብሎኛል። ገባክ? ስለ ሌላ ሰው እያወራሁ አይደለም እኮ አንዴ አስጨርሰኛ። እሺ አንተ ስትናገረኝ ዝም ብዬ እየሰማሁህ አይደል እንዴ? ሰው ስነ ስርዓት ባለው መልኩ እንደማመጣ እንዴ እንደተማረ ሰው ማለት ነው። ስለዚህ አሁን ያልከኝን ነገር በብዙ ሰው ሰምቼዋለሁ። በብዙ ሰው እንደዛ አይነት አንተም ልክ ያ አመለካከት ነው ያለህና ቢያንስ ነገሮችን ገንዘብ ብለግ እንደዚህ በዚህ ልክ እሱን እንትን ከምትለው ቢያንስ እሱን ለመርዳት ሞክር። ገባክ? ምን አይነት ሁኔታ ላይ ነው ያለው? እንደገና ደግሞ ነገሮችን ለማስተካከል የምትሞክርበትን መንገድ በሱ በኩል ብቻ ሳይሆን እኔን ከሱ ህይወት በማስወጣት ብቻ ሳይሆን እሱ ጋርም ያለውን ነገር ነው። አይ ዋናው መንስኤው አሁን ላይ አንቺ ነሽ። ይኸውልሽ ዋናው መንስኤው አንቺ ነሽ። ከኔ በፊት ነው አይደል እኮ ስሚ፣ ከአንቺ በፊትም ተጣሉም አልተጣሉም ልነግሪኝ እንኳን አይደለም አውቃለሁ። እንዴ በማን እንደተጣሉ ከመጀመሪያው ጀምሮ እኮ እኔ ነበርኩኝ። አውቃለሁ፣ ሁሉም ነገር አውቃለሁ። ሳላቀረች አይደለም በአንቺ ተጣሉ ወይም ደግሞ አንቺ መንስኤ ሆነሽ አይደለም እያልኩሽ አይደል። ግን አሁን ባለው ሁኔታ መንስኤው አንቺ ነሽ በቃ። ስለዚህ እነዚህ ልጆች አንድ መሆናቸው ማትፈልጊው አንቺ ነሽ። እያደረግሽ ያለሽው ነገር ሶስቴ ከህይወታቸው ወጥቼ ሞክሬዋለሁ። የሱን ሰላም የሱን ደስታ ድጋሚ አሁን ውጪ ድጋሚ ሄርሜላ፣ በቃ ከዚህ በላይ ላዳምጥሽ አልችልም። በቃ ከወንድሜ ራስ ከዚህ በኋላ ውረጂ። እኔ እውነት በጣም ትዕግስቴን እየተፈታተንከው ነው። በዚህ ልክ አሁንም የአብርሃም ወንድም ስለሆንክ ነው እዚች ጋር ዝም ብዬ ላዳምጥ የምችለው እንጂ ላገኝሽ እንኳን ስትለኝ እንዴት ነው አንቺ ግን የሰው ባለትዳር የሆነ ሰው እንዴት ነው ነጥለሽ የምትወስጂው? አንቺ ሴት አይደለሽ እንዴ? አንተ ህፃን ነው እንዴ ወንድምህን የምታረገው? ህፃን ነው እንዴ? አንዴ እንዳታወራ አንተ። ለምንድን ነው እንዳታወራ? የማይሆን ወሬ እኮ እያወራን ነው። እንዳታወራ እየተግባባን ነው፣ እያወራን ነው። በምንድን ነው የምትግባባው? በቃ አቤል እንዳታወራ። ስለምታከብር እየሰማች እንኳን ደስ አለ። እንኳን ደስ አለ። አንተ ስለማታከብረኝ ነው እያወራ ያለው እየለፈለፍክ ያለው። ሂድ፣ ያንተ ማክበር ይቅርብኝ። በቃ ካሁን በኋላ ክብር የማይገባ ከሆነ ክብር አልሰጠህም። እንኳን ደስ አለ። ስለዚህ ይበቃሃል። ጓደኛዬ ነህ ምናምን ብዬ እስካሁን እያከበርኩ እያወራ አታክብረኝ። ያንተ ማክበር ስለዚህ ጋጥ ወጥ ወሬ እንድታወራት አልፈልግም። አንተ ለአብርሃም ያላረከው ነገር እሱ አድርጋለች። በወረስ
ምን አደረገች? ቀና እንዲስቅ አደረገችው። ቀና እንዲል አደረገች። አሁን ልጁ የሳቀ መስሎ ነው። እየሳቀ ነው። ምን እንዳና ጠፍቶ ከሚዲያም ጠፍቶ ከምንም ጠፍቶ እንዲቀር ነበር እንፈልገው። ስለ ሚዲያ ህይወት ሊሆን አይችልም። እንደዛ ነው እያረክ ያለው። ከምንም ነገር ጠፍቶ አንገቱ ተሰብሮ ልቡ ተሰብሮ እንዲጠፋ ነበር። ከሄርሜላ ጋር ስለሆነ ነው አንገቱ ቀና ያለው። በቃ አንተ ያላረከው እቺ አርጋለች፣ እሷ አርጋለች። ስለዚህ ምንም ነገር እንድትላት አልፈልግም። እኔ እላታለሁ። በቃ እንዳትላት እንደውም ቢድ አታስፈልግም። ጠርቻለሁ። አንተ ያልተጠራበት ተለብዶ መጣው። ያልተጠራበት ተለብዶ ከዚህ በኋላ ማለት ነው። አቤል ስማኝ፣ አንዴ እንደውም እንድጠራት አልፈልግም። እኔ እጠራታለሁ። ትመጣለች። ዛሬ ራሱ ማለት ነው ትመጣለች። ይኸውልህ ትመጣለች አትበለኝ። እኔ ስለማከብር ነው እዚህ ድረስ የመጣሁት እንጂ እንዳንተ እኮ ንግግር አይደለም። ለምን ልትረጋጋ አትሞክርም እንዴ? ይሄ ማንነትክ ነው? ይሄ ባህሪክ ነው? ሰው ዝም ሲላቸው ምናምን ህፃን ምናምን እንዴ እዚህ ጋር ስለተገኘው በቃ አንተ ከዚህ በላይ አፍን አትክፈት። በቃ አፍን አትክፈት ከዚህ በላይ እኮ ስለስራት ነው። አቤላ በቃ አፍን እንዳትከፍት በቃ አይመለከትም። ዝም በል እኮ አፍን እንዳትከፍት። በከፍት ምን ታመጣለህ እኮ አፍን እንዳትከፍት። ምንም የምታመጣው ነገር የለም። ይሄን ጸብል ኧረ በእግዚአብሔር ኤፍሬም አንተ የሰው ዳር ነው ማባራሽ ትፈልገው? አይመለከትም። በአብርሃም ጉዳይ አንተ ማን ነህ? ወንድሙ ስለሆንኩኝ የእሱን ህይወት አንተ ትኖርለት? አዎ ወንድሙ ስለሆንኩኝ ወንድሙ ስለሆንኩኝ አንተ እሱ ያላባረራት አንተ ወንድሙ ስለሆንኩኝ ወንድም አትበል። ወንድም እስኪ ምን ስታረጋ አንተ አይገባም። የወንድም ነገር አይገባም። ለዛ ነው አይገባም። የወንድም ነገር አይገባም። ለዛ ነው አይገባም። ወይኔ ጉዴ ፈላ። አንዴ ኤፍሬም አንዴ ይከራከረኛል። እኔ አታውቅኝም አይደል? ቢያንስ በማላችሁ ሴት ነኝ እንዴ? በዚህ ልክ ለምን ነው ትጣሉት እንዴ? ከዚህ ልጅ ጋር ልግባባ አልችልም። ስማኝ አንዴ እውነት አንተ ነገሮችን በቀጥታ መስመር መረዳት ብትችል የእውነት እኔ ለወንድምህ መጥፎ ሰው እንዳልሆንኩኝ በጣም ግልጽ ነው። ስላፈቀርኩት ስለወደድኩት ኦር ሰምቲንግ ለሱ በማደርገው ውለታ እንኳን ቢገባክ ማለት ነው። ኦፍ ኮርስ ሚስት አለው። ትሰማኛለህ? እማላውቀው ነገር አይደለም እየነገርኩኝ። ያንቺ ፍቅር አያስፈልገውም እሱ በቃ አለቀ። ይኸውልህ ኤፍሬም እሱ ነው እንጂ የሚወስነው አንተ አይደለም። ይሄ ውሳኔ አንዴ እያወራኋት ነው እንጂ አንተ ለምን ጣልቃ ብትገባው እንዴ? ለምን ይሁንም አይሁን ወሬ ስታወራ ዝም ልበል ኤፍሬም? አዎ ብላ ገባ። በቃ እኔ አማወራው ኤፍሬም አብርሃም ነው የሚያስወጣት ያለበት ከሱ እኔ ነኝ የማወራው። እኔ ነኝ የማወራው። ባንተ ህይወት መታበድ ነበር። በቃ ምን አገባ አንተ ህይወት ላይ የሆነ ነገር ለኔ ወንድሜ ህይወቴ ነው እንዴ ነው እሱ ግን ደግሞ ማለት ነው እሱ ነው ይሄንን ነገር ማስወጣት የሚችለው። መጥፎ ሰው እንደሆነ ሄደ ነገር እኔ ያደረኩ ነው። መጥፎ ሰው እንደሆነ ሄደ ነገር እኔ ያደረኩ ነው ለወንድም ከዛ እሱ ያስወጣ። አቤል አንዴ ቆይ ዝም በል ስማኝ ኤፍሬም። ኧረ አንዴ በእናታችሁ እንደማመጥ በእናታችሁ እንዴ ይኸውልህ አንዴ ቢያንስ ሐሳቤን አስጨርሰኝ። አንዴ እንደማመጥ ኤፍሬም በእግዚአብሔር እንዴ እኔ አክብሬ አይደል እንዴ እዚህ ድረስ የተገኘሁልህ አይደል እንዴ? በቃ ምንም ይሁን ምንም ጥፋትም ላጥፋ ምንም ስነ ስርዓት ያለውም ነገር ላውራ ምንም ስነ ስርዓት ያለው ነገር አላድርግም። ዞሮ አክብሬ አይደል እንዴ? ቢያንስ የሰውን ክብር ቢያንስ እዚህ ጋር ስትመጣ እውነት የሆነ ፈርቼ ሞር ሰምቲንግ አድርግ ምንም ነገር ፈርቼ አይደለም አይደል እዚህ ጋር የመጣሁት አክብሬ ነው። ምክንያቱም የአብርሃም ወንድም ነህ አይደል? ሶ በዚህ ልክ እኔን አልፈክ እሱንም መናገር አይኖርብህም። ከዛ ባለፈ ልታናገረኝ የሞከርከው ነገር ቢያንስ እኔም ምናልባት ያልታየህ ምናልባት ያልተረዳኸው ምናልባት ነገሮችን በአንድ መስመር ብቻ የተረዳህበትን ነገር ልነግርህ ነው እየፈለኩ ያለው። ስለዚህ አንዴ አዳምጠኝ አስጨርሰኝ። አንደኛ ነገር ለወንድም ምክንያት መጥፎ ሰውም አይደለሁም ክፉ ሰውም አይደለሁም። ትዳሩን ለማፍረስ እየሞከርኩኝ አይደለም። ምክንያቱም በዛ በሩታ በኩል ያለውን ነገር ልትረዳ አልቻልክም። አንተ እውነትም እንደዛ ከሆንክ እኔ ልክ አክብሬክ እዚህ ጋር እንደተገኘውኝ ሩታ ጋር ሄደ ነገሮችን ማስተካከል ትችል ነበር። ድሮ መሞከር ይሄን የወንድምነትን አቅም እዚህ ጋር ማሳየት ትችል ነበር። አሁንም ሞክረሃል። እሺ ስለዚህ የሷን ነገሩን ቀለል አድርገህ ወይም ደግሞ ወንድም ሲጎዳ ወይም ደግሞ ነገር አይደለም ሊቆጭ የሚገባው። እኔ አሁንም ቢሆን ላንተ ወንድም አለውልህ ከጎንህ ነኝ የሚያከብር ሰው አለ ከማለት ውጪ ምንም ያደረኩት ነገር የለም። ብዙ በጣም የሚያከብር ሰው ቢያንስ አንዴ ስማኝ ከህይወቱ ቢያንስ በዛ ልክ ወንድምህ ነው አይደል? እንደዛ ሲናቅ እንደዛ ስታደርግ በዛ መሀል አንዴ መግባት ትችል ነበረ። እሱ ዛሬ ተስፋ ሲቆርጥ እሷ ተስፋ ስትቆርጥ በዚህ ልክ እንደዚህ ሲሆኑ አልነበረም ማየት የነበረበት። ስለዚህ ኤፍሬም አንዴ የምታዳምጠኝ ከሆነ አሁንም ቢሆን ለአብርሃም እኔ ፍቅር ከመስጠት ወይም ደግሞ መስዋዕትነት ከመክፈል ኦር ሰምቲንግ ለሱ መልካም ነገር ከማሰብ ውጪ ከህይወታቸው ውጪ ላልከው ከህይወታቸው ወጥቼ እሷ ናት ምንም ያልተፈጠረ ነገር ወርቅ ምናምን እያለች ወደ ኋላ በለም መለስ ብለን እንዴ እኔ አብርሃምን ደስታ አስቀድሜ ብዙ ጊዜ ከአንድም ሁለቴ ሶስት ጊዜ ከህይወቴ ውጪ እሱም ብሎኝ እኔም ከህይወቴ ውጣና ትዳርህን ምራ ብየው ትዳራቸውን መምራት ያልቻሉ ሰዎች ናቸው። ስለዚህ አንዳንድ ጊዜ እግርና እግር የሚጋጫል። ኦፍ ኮርስ እንደዛ የሚባለው ነገር እተማመንበታለሁ። ግን ደግሞ ትዳርም ደግሞ በግድ አይደለም። አሁን ምናልባት ትዳር ስለዚህ ቤተሰቦቹ አንተም የሱን ቤተሰቦች የሷን ቤተሰቦች ሁለቱ እንዲጣመሩ እያደረጋችሁ ነው። ግን ሁለቱ ጋር ያለው ነገር ምንም ልትረዱ አልቻላችሁም። በተለይ በሩታ በኩል ያለውን ሐሳብ ልትረዱት አልቻላችሁም።
ስለዚህ የማትወደውን እሷ ራሷ እንዴት ነው ባል ሲከበር እኔ አባቴ ኦር ደግሞ እናት ለአባት ሲከበር ነው ማቀው በዛ ልክ እየናቀችው እሷ ራሷ እንዴት ነው ወደው አፍቅራው ልትቀበለው የምትችለው? እኔ ደግሞ እሷ ይናቀችውን ነው እኔ አክብሬ እየተቀበልኩ ያለሁት። ስለዚህ ዛሬ ላይ እኔ እጅ ላይ ስታዩት ነው እንደዚህ በዚህ ልክ ሊሆን የሚችለው። እኔ ማንንም ያዳመጥኩሽ መጨረሽ በቃ አውርተሽ ጨርሽ። ስለዚህ ስለ ወርቅ ስለ አብርሃም አንገት መድፋት ስለ አብርሃም አንገት የሆነ ነገር ማድረግ ይሳቅ እያወሩ አይደለም። በቃ ስለ ትዳር ነው እያወሩ ያሉት። እዚች ጋር ልጅ ወልደዋል አይደል? ልጅ ትልቅ ነገር ነው። ስለዚህ ልጆቹ ይግባቡ ይጣሉም አይጣሉም፣ አንቺ ግን ከመሀል እንድትወጪ ይፈልጋለሁ። ቃለቀ ኦኬ። እነሱ ይጣሉም አይጣሉም፣ አብርሃም ግን ደስታውን ማየት አልፈልግም። አንተም አልገባህም እንጂ የእውነቴን ነው የምነግርህ። ቢያንስ ሰላሙን እንዲፈጥር አንተ ወንድም ነው አይደል? ወንድ ልጅ ነው አይደል? ሴት ልጅ ስትጨቀጨቀ፣ ሴት ልጅ በዛ ልክ ስትገፋ፣ ሴት ልጅ በዛ ልክ አንተ አፍቅራት በዛ ልክ ስትጎዳት፣ ገባክ? ከጎን አለውልህ የሚለ ሰው ካለ ቢገባህ ነው። ገባክ? እንደኔ አይነት ሰው እንደውም አይገኝም። በዚህ ልክ በሱ እየተሰደብኩኝ ባከብረው በወደው የዋህነቱ ኦር ሰምቲንግ መልካምነቱ ነው እንድቀርበው ያደረገኝ። ስለዚህ ቢያንስ ወንድምህንም ለመረዳት ሞክር። ይኸውልሽ ወንድሜ ነገ ይቆጭሃል፣ ስለምንም ይቆጭሃል። እንደ ወንድ ልጅ ብታስብማ እሱ መረዳት ይኖርብህ። እንደ ወንድም ነው እያሰብኩ ያለሁት፣ እንደ ወንድ ልጅ ሳይሆን እንደ ወንድም። ታዲያ ወይ የሚጠቅመው ነገር እያደረክለት እኮ አይደለም። አሁን እኮ እኔን ከህይወት ማስወጣት ማለት ያኔም ድሮ ከህይወቱ ወጥቼ ከአንድም 3 ጊዜ ከህይወቱ ወጥቼ የተፈጠረው ነገር አይታለ። ይኸውልሽ እንግባባ። ለምን ነው እንዳደረገው? ለምን እንከራከራለን? ስነ ስርዓት ባለው መልኩ እያስረዳው እኮ ነው። እኔ እየተዳረኩ አይደለም እኮ። ይኸውልሽ አለማ ሀሳባችን እየተግባባ አይደለም። አንደኛ ነገር አቤል ነው ይዘሽ መጣሽው። እኔና እሱ ጋርም እየተጋጨን ነው። ይኸውልሽ ከዚህ ልጅ ጋር በባለፈው ተጋጭቼ ጥሩ ነገር አልተፋጠረም። አሁንም ድጋሚ ደግሞ ከአቤል ጋር መጋጨትም አልፈልግም። ዛሬም ይኸው እኔ አልፈለኩትም፣ አልጠራሁትም፣ ራሱ ነው የመጣው። እኔ እና እሱ ደግሞ ልንግባባ አልቻልንም። ብቻ ምትሆን ሌላ ስሜት ውስጥ ትገባና ሌላ ነገር ትላታለህ ወይ ሌላ ነገር ይፈጠራል። እኔ እና አንተ ልንግባባ አልቻልንም። ስለዚህ እኔ እና አንተ በወሬ ልንግባባ አንችልም። ማንችል ሰዎች ነው በቃ። ስለዚህ አሁን ይኸውልሽ እየሰማሽኝ ከሆነ ከአብርሃም ህይወት እንድትወጪ ይፈልጋለሁ። በቃ ይሄንን ልነግርሽ ነው የመጣሁት። ላስፈራራሽም አይደለም። እኔ ሴት ልጅንም አላስፈራራም፣ ሴት ልጅንም መትቼም አላቅምም። በቃ ግን አሁን ከአብርሃም ህይወት እንድትወጪ ይፈልጋለሁ። አለቀ በቃ። ይሄንን እንድታረግልኝ ብቻ ነው ፈልገው፣ ሌላ ነገር ምንም ነገር አልፈልግም። እንደ ሴት ልጅ ግን ለምን ማለት እህት የለም? ቢያንስ እህት ለምራት እዚህ ጋር እንደ ሴት ልጅ ብታስቢ ኖሮማ አንቺ ይሄንን ነገር ይሁሉ ነገር አታደርጊም ነበር። ትሰማኛለህ? አሁንም ቢሆን እኔ ችግር የለውም የሱን ሰላም አስቀድሜ ኦፍ ኮርስ በተጣሉ ሰዓት ነው የነበርኩትና አሁንም ከሱ ጋር ስጫወት ጓደኛ ኦር ደግሞ በቃ ሳላስበው አፈቀርኩት። ገባክ? ምናልባት ጥፋቴ ማፍቀር እሱ ማፍቀር ሊሆን ይችላል እንጂ ከዚህ በፊት በእነሱ ሁለቱ ተጣሉበት ኬዝ ላይ እኔ እጄ ይሄን ያህል የለበትም። ቢገባክ ማለት ነው ነገሩን ማስተካከል የምትችለው ይኸውልህ፣ እውነት ሁለቱም ጋር ልክ ቢኖር ኖሮ ኤፍሬም አንዴ ያስጨርሰኝ። ሁለቱም ጋር ልክ ቢኖር ኖሮ ሁለቱም ጋር አናግረክ እኔ ትናንትና የመጣኋትን ሄርሜላ ማስወጣት በሁለቱም በኩል ትችል ነበር። ቢገባክ እሺ፣ አንዴ ለምን ማንገባው ይኸውልሽ፣ ከሰማሽኝ ነው እሺ። ትዳር ገና ሲፈርስ ነበርኩኝ። ይኸውልሽ በምን ምክንያት እንደተጣሉ አጀማመራቸው ምን እንደሆነ እኔ አውቃለሁ። በዛ ምክንያት ነው ካቢላ ጋርም የዛን ሰዓት ግብግብ ተፈጥሮ ነበር። ብዙ ነገር ችግሮች ተፈጥሯል። ገብቶሻል አይደል? ግን ለማስታረቅም ደግሞ በዛ ልክም ሄጃለሁ። ብዙ ነገርም አድርጋለሁ። ከዛ በኋላም ደግሞ ድጋሚ አንቺ መጣሽ። ገብቶሻል? ያቺ የነበረችው ልጅ መጀመሪያ የነበረችው ልጅ ተረሳች። ገብቶሻል? ጠፋች። አሁን ያለሽ አንቺ ነሽ። ገብቶሻል? አሁን ስላለሽ ነው የመጣሁት አንቺ ጋር እንጂ የዛኔማ አይለሽም አንቺ። እሺ ግን ይኸውልህ ኤፍሬም፣ እኔ የእውነቴን ነው የምልህ። ነገሮችን ቁም ብለህ ብታስብ እንደዚህ አይነት መልካም ሰው ከየት መጣ ብለህ ነበር ማሰብ የሚኖርብህ፣ እኔን ማለት ነው። ምክንያቱም ወንድምህ ቢያንስ የእውነቴን ነው የምልህ፣ ምናልባት አላቅም ብቻ ያኔ ከሱ ከጎን ስለነበርኩኝ ያኔ ሲከፋው፣ ያኔ ማንም በሌለው ሰዓት፣ ያኔ ተስፋ በቆረጠ ሰዓት፣ ያኔ ሁሉም ዲስሪስፔክት፣ ያኔ ፊታቸውን ሁሉም ባዘሩበት ሰዓት እኔ ነበርኩኝ አይደል ከጎኑ። እኔ ነበርኩኝ የፈጠረው ነገር ይፈጠር እኔ ያለውልህ ከጎን ብዙ ነገር ብዬ ማንም እንደጣለው ኦር ደግሞ እናንተ ብቻ አላቅም ሰው እንዳሰበው ተጥሎ አለመገኘቱ እኔ ከጎኑ ስለነበርኩኝ ሳቁን ስለመለስኩለት፣ ደስታውን ስለመለስኩለት፣ የሥራ ሞራሉን ስለመለስኩለት መስራት ትችላለህ፣ ድጋሚ ተነሳና በቃ ነገሮችን ማስተካከል ይችላል፣ እግዚአብሔር የሆነው ነው የሚሆነው ብዬ እሱ እንደዛ እየደበረው ፊቱን ራሱን እንትን ብሎኝ ሳቁን ስለመለስኩለት ቢገባክ እንደ ወንድም የወንድሜን እንደዚህ ሲከፋው ማንም እኮ ሲገባ ዞር ብሎ የሚያይክ የለም። ማንም በሐዘን ሰዓት ሊደርስልህ የሚችል ሰው የለም።
ቢገባክ በእኔም በኩል ያለው ነገር መጥፎ ነገር ብቻ ከምታስብ ሄደክ ኤፍሬም ልክ እንደ ወንድሜን እንዲህ ያርገሽለታል ብለክ እንኳን እኔ እንዲያረኩለት ምናምን እየገፋፋኝ ያለው አንተ ነህ ባይዘው ማለት ነው። እኔ ወይ የሆነ ነገር ያደረኩለት ነገር አይደለም እየታየኝ ያለው ግን ደግሞ ቢያንስ ሳቁን ደስታውን ዝቅ ብሎ እንዳልቀረ ሚዲያ ላይ እንኳን ጠፋለው ብሎኝ በጣም ብዙ ነገር ተናግሮ እኔ ነበርኩኝ ያኔ ከጎኑ። በቃ አሁንም ዛሬም ወደፊትም ከአብርሃም ህይወት እንድትወጪ ነው የምፈልገው። ከዚህ በኋላ ደግሞ ምንም መከራከር አልፈልግም። መሄድ ትችላላችሁ ሁለታችሁ። ከዚህ በኋላ ከአብርሃም ጋር ማየት አልፈልግም። በቃ እንደ አብርሃም ወንድም መናገር ያለብኝ ነገር ተናግሬያለሁ። በንግግር እንግባባ ከሆነ ከዚህ በላይ ምንም ተጨቃጨቅን። ከሱ ጋርም ሳልፈልግ አጨቃጨቅሽኝ። ስለዚህ በቃ ጨርሻለሁ። አመሰግናለሁ ስለመጣችሁ።